ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ውላችኋል? ከጀሜን ቴሌቪዥን የተመራረጡ ስፖርታዊ መረጃዎችን የምናሻገርበት ሰዓት ላይ ደርሰናል። ዜናዎቹን በማድረስ ትዕግስቱን አብሬያችሁ ቆይታ አደርጋለሁ። እስከ ዜናዎቻችን ፍጻሜ አብራችሁን ቆዩ። በሊቨርፑል የጎዳና ላይ ክብረ በዓል አደጋ ያደረሰው ግለሰብ ዛሬ ፍርድ ቤት ይቀርባል። ሊቨርፑል 20ኛ የፕሪሚየር ሊግ ዋንጫ ድሉን ለማክበር 15 ኪሎ ሜትር ርቀት በሸፈነ የጎዳና ክብረ በዓል ማድረጉ ይታወሳል። በሺዎች የሚቆጠሩ የቀያዮቹ ደጋፊዎች አደባባይ በወጡበት ሰዓት ፖልዶ የተባለ የ53 ዓመት ጎልማሳ መኪናውን እያሽከረከረ በደጋፊዎች ላይ አደጋ አድርሷል። በአደጋው ሕይወቱን ያጣ ደጋፊ ባይኖርም ቁጥራቸው 79 የሚደርሱ ሰዎች ቀላልና ከባድ አካል ጉዳት ማስተናገዳቸውን ፖሊስ ማስታወቁ ይታወሳል። ጉዳት ደርሶባቸው ወደ ሆስፒታል ከተላኩ ሰዎች መካከል የ9 ዓመት ታዳጊን ጨምሮ ጽኑ አካላዊ ጉዳት የገጠማቸው 7 ደጋፊዎች እስካሁን በሕክምና ላይ ይገኛሉ። ወንጀለኛውን በ7 ዋና ዋና ጥፋቶች የከሰሰው የሊቨርፑል ከተማ ከፍተኛ ፍርድ ቤት ሆን ተብሎ የተፈጸመ ወንጀል በሚል ክሱን አክብዶበታል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ከሳውዲ አረቢያው ክለብ አልሂላል የቀረበለትን ጥያቄ ያሰበበት እንደሚገኝ ዘ አትሌቲክስ ዘግቧል። የብሩኖ ፈርናንዴዝ ወኪል ለድርድር ወደ ሳውዲ አረቢያ መብረሩ ሲገለጽ፣ አልሂላል በበኩሉ ለዝውውሩ መሳካት ከፍተኛ ጥረት ላይ መሆኑ ተነግሯል። አሁን ላይ የብሩኖ ፈርናንዴዝ ማንቸስተር ዩናይትድን መልቀቅ የተረጋገጠ ነገር ባይኖረውም ተጫዋቹ ዝውውሩን በአማራጭነት መያዙ ነው የተነገረው። አልሂላል ለብሩኖ ፈርናንዴዝ በዓመት 25 ሚሊዮን ፓውንድ ማቅረቡን ተያይዞ ለማንቸስተር ዩናይትድ 80 ሚሊዮን ዩሮ ለማቅረብ ማዘጋጀታቸው ተጠቁሟል። ብሩኖ ፈርናንዴዝ ከዩሮፓ ሊግ ፍጻሜ በኋላ በሰጠው አስተያየት ክለቡን የሚለቅበት እድል ካለ ራሱን ዝግጁ እንዳደረገ ገልጾ እንደነበርም ይታወቃል። ሪያል ማድሪድ የዓለም ክለቦች ዋንጫ ውድድርን የሚያሸንፍ ከሆነ ለተጫዋቾቹ የጉርሻ ገንዘብ ለመስጠት ማሰቡ ተገልጿል። የሎስ ብላንኮቹ ተጫዋቾች ዋንጫውን ካሸነፉ እያንዳንዳቸው 1 ሚሊዮን ዩሮ ጉርሻ እንደሚሰጣቸው ተዘግቧል። ፊፋ ለዓለም ክለቦች ዋንጫ ተሳትፎ የሚሰጠውን ገንዘብ ጨምሮ ለአሸናፊ አጠቃላይ $1 ቢሊዮን ለሽልማት ማዘጋጀቱ ይታወቃል። አርጀንቲናዊው የፊት መስመር ተጫዋች አንሄል ዲ ማሪያ ወደ ልጅነት ክለቡ ሮዛሪዮ ሴንትራል ከ18 ዓመታት ቆይታ በኋላ መመለሱ ተገልጿል። አንሄል ዲ ማሪያ ከፖርቹጋሉ ክለብ ቤኔፊካ ጋር ያለውን ኮንትራት በቀጣይ ወር ሲጠናቀቅ ክለቡን እንደሚለቅ ማሳወቁ ይታወሳል። የ37 ዓመቱ አንሄል ዲ ማሪያ ሮዛሪዮ ሴንትራልን በነፃ የሚቀላቀል ሲሆን ከዓለም ክለቦች ዋንጫ ውድድር በኋላ ወደ አርጀንቲና ያቀናል ተብሎ ይጠበቃል። አንሄል ዲ ማሪያ ከቤኔፊካ ጋር በዓለም ክለቦች ዋንጫ እንደሚሳተፍም ተገልጿል። በሮዛሪዮ አካዳሚ ያለፈው አንሄል ዲ ማሪያ ለሮዛሪዮ ሴንትራል 39 ጨዋታዎችን ማድረግም ችሎ ነበር። የተወደዳችሁ ተመልካቾቻችን ከጀሜን ቴሌቪዥን ወደ እናንተ ሲደርሱ የነበሩት ስፖርታዊ መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ቀሪ ጀሜን ፕሮግራሞች ይቀጥላሉ። በእኔ ቦታ በቃው። ሰላም።